የተከበራችሁ አድማጮቻችን አሁን ደግሞ በኢትዮጵያ እና በአፍሪካ አንድነት ድርጅት የእስራኤል አምባሳደር ከሆኑት ከዶክተር አብርሃም ንጉሴ ጋር በወቅታዊ ጉዳይ እንወያያለን። አምባሳደር ዶክተር አብርሃም ንጉሴ ስልክ መስመራችን ላይ ናቸው። ወደ እሳቸው እናልፋለን። ዶክተር አብርሃም ንጉሴ ጤና ይስጥልን፣ እንደምን አሉ? ጤና ይስጥልኝ ወይዘሮ ወርቅነሽ፣ እንዲሁም አድማጮቻችን እኔ በጣም ደህና ነኝ። እናመሰግናለን። ከእርሶ ጋር እንግዲህ ስለ ጊዜዎት እያመሰገን ዛሬ የምንወያየው በሀገራችን ተጨባጭ ሁኔታ ነው። እንደሚታወቀው እንግዲህ ከዛሬ 4ኛ ቀን እየሆነ ነው። ከ4 ቀናት በፊት በእስራኤልና በኢራን መካከል ያው ሲሰጋ የነበረው ጦርነት በይፋ ተጀምሯል። እንደው በመጀመሪያ እስኪ ስለ ጦርነቱ ያሉትን አስተያየት እንስማ ዶክተር አብርሃም። አዎ፣ በመጀመሪያ ደረጃ በእውነት በዚህ ጦርነት ከተጀመረ አንስቶም ያው በጦርነቱ ሰለባ የሆኑ የእስራኤል ዜጎች የሞቱትን ነፍስ ይማር፣ የቆሰሉትን ቶሎ ፈውስ ይስጥልን። በጠላት ሀገር በኢራን የሚታገሉ ወታደሮቻችን በሰላም በድል ይመልስልን። ይሄ ጦርነት ፍትሃዊ የሆነና መሆን የሚገባው ጦርነት ነው። ምክንያቱም ጠላት ሊያጠፋ እየተዘጋጀ ጠላት እስከሚያጠፋ ድረስ ተኝቶ መጠበቅ አያስፈልግም። ስለዚህ በመንግስት ደረጃ በመከላከያም ደረጃ የወሰኑት ውሳኔና ጠላት ሳይቀድም አስቀድሞ መቅደም እጅግ በጣም አስፈላጊ ስለሆነ ይህን መርሆ በመከተል ያው የተከፈተው እስራኤል በራሷ ፈቃድ እና በራሷ ፕሮግራም ኢራንን ሂዳ በመደብደብ የተከፈተው ጦርነት ፍትሃዊ ስለሆነ ምክንያቱም ኢራኖች እስራኤልን ለማጥፋት መርሃ ግብር ቀርጸው በመጀመሪያ በአካባቢያችን ያሉትን እነ ሐማስን፣ እነ ሂዝቦላን፣ እነ ሁቲን እንዲሁም ሌሎችንም በማደራጀት እስራኤልን ለማጥፋት ዝግጁት ነበረ። ከዚያም ብዙ ረጅም በርቀት የሚሄዱ ሚሳኤሎችን በማዘጋጀት በ10,000 እና 20,000 በሚቆጠር አምርተው እስራኤልን ለመደምሰስ ከዚያም ባሻገር ደግሞ የኒውክሌር ቦምብን አምርተው በኒውክሌር ቦምብ እስራኤልን ለማጥፋት ከፍተኛ ዝግጅት አድርገው ልክ በ11 ሰዓቷ ላይ ነው እስራኤል ደርሳ እነዚህን ነገሮች ሁሉ ለማጥፋት ጦርነት የተጀመረው። ምክንያቱም በስምምነት መልክ ከአሜሪካ ጋር እንደራደራለን፣ ከአውሮፓ ጋር እንደራደራለን እያሉ ውስጥ ለውስጥ ግን እየተዘጋጁ 9 ቦምብ ለመስራት ማንኛውንም አስፈላጊውን የቴክኒክ ሁኔታ ሁሉ እንዳዘጋጁ የመረጃ ክፍላችን ስላቀረበ ይሄም ደግሞ እንኳን 9 አንድ ቦምብ እንኳን ካገኘች እስራኤልን በቀላሉ ስለምታጠፋ አስፈላጊውን እርምጃ መውሰድ አስፈላጊ ሆኖ የህልውና ጉዳይ ስለሆነ ይሄ ጦርነት ተከፍቶ እነሆ የእስራኤል መከላከያ ኃይል በአዛው በዚህ በኢራን ውስጥ ከፍተኛ የሆነ የነዚህ ኒውክሌር ማምረቻዎችን፣ ሁለተኛ የሚሳኤል የረጅም ተወርዋሪ ሚሳኤሎችን ማምረቻዎች እንዲሁም ደግሞ መወርወሪያዎችን እነዚህን ሁሉ እያወደመ ይገኛል። በሀገራችን ውስጥም ደግሞ የሚታየው ነው ኢራን አጣፋውን የምትመልሰው ሁኔታ። እንግዲህ ተመልከቱ፣ አንድ ሚሳኤል በባቲያም ከተማ ላይ ያደረሰውን ጉዳት አይተናል። ኢራን የዚህ አይነት ብዙ ሺህ እስከ 10,000 20,000 እንደ ፕሮግራሟ መሰረት ቢኖራት እስራኤልን በአንድ ጊዜ ለማጥፋት ይሳካላታል ማለት ነው። ስለዚህ ይህ እንዳይሆን ነው እንግዲህ ይህን የመሰለ ፍትሃዊ የሆነ ጦርነት በመካሄድ ላይ ያለው። ስለዚህ ህዝባችን ጠንካራ መሆን አለበት። ምንጊዜም ቢሆን በጦርነት ጊዜ ጉዳት እንዳለ ግልጽ ነው። ለዚህ መስዋዕትነት
ማህበረሰባችን፣ ህዝባችን፣ የእስራኤል ህዝብ ጠንካራ በመሆን ይሄን ጊዜያዊውን አልፈን ለመጪው ትውልድ ሁሉ አስተማማኝ የሆነውን የደህንነት ሁኔታ በሀገራችን እንዲኖር ማድረግ አስፈላጊ ስለሆነ የአሁኑን ችግር መቋቋም የኛም ኃላፊነት ይሆናል ማለት ነው። አዎ እንግዲህ በኢራን በኩል ያለው አጸፋ ምላሽ በእርግጥ ከባድ ዋጋ እያስከፈለ ነው። እርስዎ እንዳሉት በፔታህ ቲክቫ ከተማና በሀይፋ እንግዲህ በደረሰ ጥቃት የ8 ሰዎች ህይወት ጠፍቷል። በድጋሜ የሚያሳዝን ሁኔታ ነው። እንደው እስራኤል በመካከለኛው ምስራቅ ጠብ እንደምትፈልግ የተጋነነ ኃይል እንዳላት ነው በአብዛኛው ዓለም አቀፉ ማህበረሰብ የሚገነዘበው ማለት ይቻላል። እንግዲህ ካለፈው በአዛ ከነበረው ጦርነት ሁኔታ እንደተረዳ ነውና አሁን ከኢራን ጋር በሚካሄደው ጦርነት እንደሚታወቀው እርሶ እንዳሉት ኢራን ብድግ ብላ እስራኤል ከምድረ ገጽ መጥፋት አለባት፣ ሞት ለእስራኤል ነው የምትለውና ይሄ ዛቻ እንግዲህ ለበርካታ 10 ዓመታት የቀጠለ ዛቻ ነው። እስራኤል ራሷን ለመከላከል የምታደርገው ጦርነት ነው የሆኑ ጦርነትና ዓለም አቀፉ ማህበረሰብ እንደው ይሄ ጉዳይ ተረድቶታል ወይ? ምክንያቱም በጭፍኑ እስራኤልን ማውገዝ የተለመደ ስለሆነ እንደው የዲፕሎማሲ ስራ መስራት በጣም የሚቀር እንደነበር አይተናል ባለፉት 1-2 ዓመታትና ይህን ጉዳይስ እንደው ዓለም አቀፉ ማህበረሰብ በእውኑ ተረድቶታል ብለው ያስባሉ? እንግዲህ በዓለም አቀፍ ደረጃ ያለን ዲፕሎማቶች በሙሉ ያው ከዋናው መስሪያ ቤታችን ከእስራኤል መንግስትም በሚሰጠን መመሪያና መርሃ ግብር መሰረት አስፈላጊውን የዲፕሎማቲክ ስራ በመስራት ላይ እንገኛለን። በቀጥታ በዚህ ሁኔታ ላይ ብዙ ስራዎች እየተሰሩ ነው ያለው። አንደኛ እስራኤል የምታካሄደው ጦርነት ፍትሃዊ የሆነና ራሷን ለማጥፋት ራሷን እስራኤልን ለመደምሰስ ከተነሳ ጨካኝ አረመኔ መንግስት ጋር እንደሆነ እስራኤል ለዓለም ጥያቄ የምናቀርበው እስራኤል ጠብጫሪ ናት ለሚሉ ሁሉ ጥያቄ የምናቀርበው እስኪ አሁን ኢራንንና እስራኤልን ምንድን ነው የሚያጋጥማቸው? ምንድን ነው ጠቡ? እስራኤል የኢራንን ድንበር አልወሰደችም። ድንበር አጋጥመንም ብዙ ሺህ ኪሎ ሜትር ርቀት ነው ያለው። ኢራን ከቴህራን ዋና ከተማዋ ላይ እስራኤል የምትደመሰስበት ቀን የሚል ወይም ሰዓት የሚል ሰዓት አቁመው ይከታተላሉ። ይሄ ለምን ሆነ? እስራኤልን ለማጥፋት ይሄን ያህል በሚሊያርድ የሚቆጠር ወጪ እንድታወጣ የሚያደርጋል። ይሄን ያህል ዓመት ሙሉ እስራኤልን ብቻ ለማጥፋት የምታደርገው ጥረት ምንድን ነው የሚለውን ጥያቄ ለማንኛውም ሰብአዊ ለሆነ ሁሉ እንጠይቃለን። ምክንያቱም የድንበር ግጭት የለንም። ከኢራን የወሰድንባት መሬት የለም፣ የወሰድንባት ንብረት የለም፣ ምንም የሚያጋጥመን ነገር የለም። ከ2000 ኪሎ ሜትር በላይ ርቀት ያለንን ነገር ግን ኢራን እስራኤልን ማጥፋት አለብኝ ብላ ሐማስን ማጠናከር፣ ሂዝባላን ማጠናከር፣ ሁቲዎችን ማጠናከር፣ በኢራቅ በኩል ሚሊሺያዎችን ማጠናከር፣ ከዚያም አልፎ ደግሞ ሚሳኤል መወርወር፣ የማጥፊያ ቦምብ ይሄ ሁሉ አልሳካላት ሲል ደግሞ የኒውክሌር ቦምብ እስራኤልን ለማጥፊያ መስራት፣ ይሄ ሁሉ ለምንድን ነው? ስለዚህ ዓለም ይሄን መገንዘብ አለበት። ማንኛውም ሰብአዊ የሆነ ሁሉ ጥያቄውን ማየት ለምንድን ነው ምንድን ነው ምክንያቱ ብሎ መጠየቅ ያስፈልጋል። በአምባገነንነት የኢራንን ሕዝብ የሚመራው አሁን ያለው አገዛዝ መንግስት እስራኤልን መደምሰስ አለብኝ ብሎ ስለተነሳ ነው። እኛ ደግሞ አንደመሰስም በማለት ቀድመናል። ይህ ሁኔታ ደግሞ እጅግ በጣም ወሳኝና የህልውና ጥያቄ ስለሆነ በትክክል የሚመለከተው እስራኤል ጥፋተኛ እንዳልሆነ ይገባዋል። በጭፍን ለሚሄደው ደግሞ በጭፍንናው መቀጠል ይችላል። እኛ ግን ገና ዓለም ይኮንነናል ብለን
ተቀምጠን ተኝተን አንደመሰስም። ይሄን ለዓለም መሪዎች ለዓለም ሕዝብ እናስረዳለን። ይሄ ነው ስራችን። ለምን አሁን አስፈለገ? በጣም ቦምቡን ለመስራት የተቃረቡ ወይም ደግሞ ረጅም ርቀት ያለው ሚሳኤል በጥፍ በማምረት ላይ ስለሆኑ ይህ ሁኔታ አሁን እንድንወጣ አሁን ጦርነቱን እንድንጀምር አድርጎናል። ብዙ ጊዜ ግን ብዙ ዓመት አውሮፓ እንስማማለን አሉ። ከአውሮፓ ጋር ተስማሙ እና አሜሪካም ሁሉ ብዙ ጥረት ተደረገ። ነገር ግን ላዩን እየተናገሩ መልካም ሰላም ፈላጊ እየመሰሉ ውስጥ ለውስጥ ግን ብዙ ሚሳኤሎችን ብዙ የኒውክሌር ቦምብ የሚያስፈልገውን ኦራኒየም የተባለውን ክፍል እንዳዘጋጁ ስለተደረሰበት በዚህ መቅደም አስፈላጊ ሆኗል ማለት ነው። አሁን እንደው በኢትዮጵያ ያለው ሁኔታስ እንዴት ነው? እንግዲህ እርስዎ የእስራኤል ተወካይ ኖት፣ የእስራኤል አምባሳደር። እንደው በዚህ ጦርነት ዙሪያ ያለው አስተያየት በአካባቢው ምን ይመስላል? አዎ እንግዲህ በኢትዮጵያ በኩል ይሄን እንደሆነ እንደሚታወቀው ሁሉ የኢትዮጵያ ሕዝብ እስራኤልን የሚደግፍና የእስራኤል ችግር የሚረዳ ህብረተሰብ ነው ያለው እና እስካሁን ድረስ ባለው ሁኔታ ላይ የሚወጡት የመገናኛ ሁኔታዎች ሁሉ እስራኤልን የሚደግፉ አሉ። አንዳንድም ደግሞ እኔ አሁን ይሄን የሶሻል ሚዲያ ያለውን ነው እንጂ በመገናኛ መንገድ በመንግስት ደረጃ ምንም ያው ያለውን ተጨባጭ ሁኔታ ከመግለጽ በቀር ያው በዜና በኩል ከማቅረብ በቀር ሌላ የተለየ ነገር እስካሁን የሰማሁት የለም። እኛም ደግሞ ለመሪዎች ለባለስልጣኖች ለምን እስራኤል አሁን በኢራን ላይ እርምጃ መውሰድ እንዳስፈለጋት ምክንያቱ ምን እንደሆን እስካሁን እስራኤል የወሰደቻቸው ቅድመ ሁኔታዎች ማለትም ነገሮችን ሁሉ በሰላም ለመጨረስ ያው በአሜሪካ መንግስት በኩል በተለይ ከፍተኛ ጥረት በመደረግ እና በድርድር ላይ እያሉ ያው መጨረሻ ላይ የተጠየቁትን ሁኔታ ለማይስማሙ መሆኑን ግልጽ ስለሆነ በአንጻሩም ደግሞ ጎን ለጎን ያው ዓላማቸውን ለማሳካት በመሄድ ላይ ያሉ መሆኑን ይሄን ሁኔታ እስራኤል ጦር ጠማኝ ሳይሆን ኢራን ያዘጋጀችውን እስራኤልን ለማጥፋት በየጊዜው ያካሄደችውን ሁኔታዎች ሁሉ በተጨባጭ ሁኔታ በማስረዳት ይሄን ያለው ሁኔታ በኢትዮጵያ በኩል ልዩ ነገር የሰማሁት ነገር የለም። የኛን ችግር እንደሚረዱ ነው የገባኝ። በጣም ጥሩ። እንግዲህ ይሄ ጥሩ ነው። በጣም ታሪካዊ ግንኙነት ያላቸው ሀገራት እየተባለ በዲፕሎማሲው ይህን ያህል ሲጠናከር ደስ ይላል። እንግዲህ ያው ከጦርነቱ ጋር ተያይዞ ወደ አነሳ ነው ሀሳብ እንመለስ። በርካታ እስራኤላውያን እንግዲህ በዓለም በተለያዩ ሀገራት እንደወጡ ያልተመለሱበት ሁኔታ አለ። ምናልባት የውጭ ጉዳይ ሚኒስትር እንግዲህ ወደ ሀገራቸው እንዲመለሱ ጥረት እያደረገ እንደሆነ አንዳንድ መረጃዎች ይወጣሉ። እንዲያው በኢትዮጵያ ያለውስ ሁኔታ ወደ ኢትዮጵያ የመጡ ዜጎችም አሉ መመለስ ያልቻሉ። እንግዲህ ያው የበረራ ስለሌለ ለጊዜው ዝግ ስለሆነ እንዴት ነው ይሄ ጉዳይ በእናንተ በኩል? አዎ እንግዲህ በኢትዮጵያ በኩል በትክክል ምን ያህል በዚህ አይነት ለመመለስ በመጉላላት ላይ ያሉ መሆኑን ቁጥር እስካሁን ድረስ የደረሰን የለም። ነገር ግን አንዳንዶች ያው ከዚህ እንዳሉ አስታውቀውናል። ለመመለስ ችግር ላይ ያለባቸው ሰዎች የኛ የሰጠነው አስተያየት ምንድን ነው? በአሁኑ ወቅት እየተነጋገሩበት ስለሆነ እስራኤል ሀገር ለመመለስ የሚፈልጉና ችግር ያለባቸው መዝግባችሁ አስተላልፉልን ብለናል። ምክንያቱም መፍትሄ በተገኘ ጊዜ ወዲያው እንድንደውልላቸው
ከእስራኤል የመጡ በዚህ በኢትዮጵያ ለጉብኝት ለስራ ጉዳይ የመጡ እንዳለ ባውቅም እኔ ለመመለስ ፈልጌ ነበረ። እንዲህ ያለ ችግር ገጠመኝ፣ እንዴት ነው የምትረዱን ብሎ የቀረቡ ይሄን ያህል ነው ብዬ የምለው ቁጥር የለም፣ የደረሰን የለም። ካሉ ይደውሉልን፣ ቴሌፎናቸውንና ስም ዝርዝራቸውን እንዛለን፣ ወደ ዋናው መስሪያ ቤት እናስተላልፋለን። መፍትሄ በሚገኝበት ጊዜና በር በተከፈተበት ጊዜ ችግራቸው እንዲፈታ እናደርጋለን። ምናልባት ቁጥር አለ የሚደውሉበት ወደ እናንተ እንዲህ ቢባል፣ ወይስ ያው መቼም ሰዎች እንደሚያውቁት እኛን ይጠይቁናል። እዚህ መገናኛ አውታር ላይ ያለን ሰዎች ነን። ያው በእኛ በኩል ቁጥሩን ማስተላለፍ ይቻላል። እንደዚሁም የኮንስላር ክፍልም አሉ። እነሱም ግንኙነት አድርገው ለመርዳት ለማገልገል እኛ ዝግጁ ነን። አምባሳደር ለማጠቃለያ ምን ይላሉ? በመጨረሻ የማጠቃለያ ሀሳብ። ዋናው እኔ ለማጠቃለል የምለው ይህ ጦርነት እጅግ በጣም ፍትሐዊና ወቅታዊም ትክክለኛ ጊዜም የተከፈተ ጦርነት ስለሆነ ይሄን ጦርነት በድል ለመዋጣት የምንችለው የእስራኤል ሕዝብ በአንድነት ሲቆም ስለሆነ በውጭም ያለን ሆነ በአገር ውስጥ ያለን በአንድነት በመተባበር ዘለቄታ የሚሆነውን የደህንነት ጉዳያችን አስተማማኝ ሁኔታ ላይ ማድረስ አለብን። ያ ሊሆን የሚችለው ደግሞ የኢራን የኒውክሌር ማምረቻዋና የሚሳኤል ማምረቻዋ ጨርሶ ሲወድም ነው። ለዚህ ደግሞ በትዕግስት አብረን ከመንግስታችንና ከመከላከያ ኃይላችን ጎን መሰለፍ አለብን። ጊዜው አሁን ነው። ለኛ ማህበረሰብ የምለው ደግሞ የመናገርም ሆነ የማስረዳትም ሆነ የተለያዩ ቋንቋዎች ችሎታ ያላችሁ ጦርነቱ አሁን ነው። ወታደሮችና አየር ኃይልና የባህር ኃይል ብቻ አይደለም። በፌስቡክ፣ በኢንስታግራም፣ በትዊተር እንዲሁም በማንኛውም የሚዲያ ሁሉ የህዝባዊ ሚዲያ መዋጋት አለብን፣ መታገል አለብን፣ መልስ መስጠት አለብን። ዝም ብለን መስማትና ማየት የለብንም። እሺ፣ ያለችን አገር እስራኤል ሀገር ናት። ከብዙ ሺህ ዓመት ሁሉ ስደት በኋላ የተመለስንባት በነጻነት አየር የምንተነፍስባት አገራችን ስለሆነች ለዚህ አገራችን ደግሞ ህልውና የመጨረሻ ጦርነት ስለሆነ ሁሉም በየቦታው ወጣቱ፣ ሴቱ፣ ወንዱ ሁሉም ወታደር የሆነ ያልሆነም በሚችለው አቅጣጫ ሁሉ የሀገራችን ደህንነት ለመጠበቅ መታገል አለብን። በጣም እናመሰግናለን። በኢትዮጵያና በአፍሪካ አንድነት ድርጅት የእስራኤል አምባሳደር ዶክተር አብርሃም ንጉሴ በጣም ነው የምናመሰግነው ስላደረግነው ውይይት። ሰላም ይሁኑልን። መልካም ቀን ይሁንልዎት። አመሰግናለሁ። ድል ለእስራኤል። እናመሰግናለን።